በፋኖ ኃይሎችና በፌደራል መንግስቱ የጸጥታ ኃይሎች መካከል በመተማ ወረዳ በተካሄደው ውጊያ በርካታ ሰብአዊና ቁሳዊ ውድመት መድረሱ ተመላከተ። ውጊያው ጠንካራና ሞትም ምርኮም በሁለቱ ወገን የተከሰተበት እንደነበር ታውቋል። ውጊያውን ተከትሎ የፋኖ ኃይሎች ባሰራጩት መረጃ ከባድ መሳሪያ መድፍን ጨምሮ በመቶዎች የሚቆጠሩ ሰራዊቶች ተመተዋል ባይ ናቸው። የመከላከያ ሰራዊት አዛዦች በበኩላቸው ገበሬው የውጊያ እገዛ እንዲያደርግላቸው ስለማመጻናቸው ተሰምቷል። የምስራቅ ህዝብ ዋና አዛዥ በበኩላቸው የምዕራብ ጎጃም ዞን የጸጥታ ኃይል ሰላም አጋዥ ሚና መወጣቱን ያረጋግጣሉ። የምዕራብ ህዝብ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ በምዕራብ ጎጃም ዞን ከሚገኙ ወረዳዎችና ከተማ አስተዳደሮች ከተውጣጡ አመራሮች ጋር ተወያይተዋል። ሌተናንት ጀነራል መሐመድ ተሰማ ሲቪል አመራሮች እንደ ወታደር የኦፕሬሽን ስራውን በተግባር በመደገፍ ደምሳሽ ውጤት ለማምጣት መሰማራታቸውን አረጋግጠዋል። ዋና አዛዡ የአመራሩ የደጀኑን ህዝብ በማስተባበር በማደራጀትና ደጀን በማስፋት የጸጥታ ኃይሉን ለድል ያበቃ አመራር ሰጥተዋል ባይ ናቸው። ከመስከረም 16 ቀን 2018 ዓ.ም ጀምሮ አዲስ የጸረ ሽምቅ ዕቅድ በማውጣት እና የአደረጃጀት ማስተካከያ በማድረግ በጋራ ወደ ስምሪት በመግባት ጽንፈኛ ሲሉ የጠሩትን ኃይል ያመናመነ የህግ ማስከበር ግዳጅ በብቃት መምራታቸውን ይናገራሉ። በተለይም የምዕራብ ጎጃም ዞን አድማ መከላከል ፖሊስ አስከባሪና ሚሊሻ ከሰራዊታቸው ጋር ተጣምሮ እንዲሁም ራሱን ችሎ ማራት ጽንፈኛ ሲሉ የጠሩትን ኃይል በመቀጥቀጥ ህዝባዊ ኃላፊነቱን በተግባር አስመስክሯል ይላሉ። ሌተናል ጀነራል የሲቪሉ እና የጸጥታ ኃይሉ መስዋዕትነትን ጨምሮ በመክፈል ያመጡትን አንጻራዊ ሰላም ወደ ተሟላ ሁኔታ ለማሻገር ህዝብ አስተዳደሮች የተሻለ ቁመና ላይ መገኘት እንደሚገባቸው ተናገሩ። ህዝብ የሚፈልገውን ሰላም ለማረጋገጥ መትጋት እንደሚጠበቅም ስለማሳሰባቸው ተመላክቷል። ይሁን መነሻ በማድረግ ዛሬ እግሬ ወደ ምዕራብ ልቤ ወደ ታሪክ እያመራ ነው። ዛሬ የምንነጋገረው ስለ መተማ ዮሐንስ ነው። መተማ ያቺ የጀግኖች አጥንት የተከሰከሰባት የንጉሠ ነገሥቱ አፄ ዮሐንስ አራተኛ ቅዱስ ደም የፈሰሰባት የኢትዮጵያ ሉዓላዊነት ደጃፍ ታሪክ እንደሚናገረው መተማ ከተማ የክብር መዝገብ ነበረች። ዛሬ ግን መተማ የእሳት ግምጃ ሆነች። በሁለት የአንድ እናት ልጆች መካከል በሚለኮስ እሳት እየተለበለበች ትገኛለች። በሱዳን ድንበር በዚያች የንግድና የስትራቴጂ ቁልፍ ቦታ ሰሞኑን ምድርን ያናወጠ ውጊያ ተስተናግዷል። ነገሩ ወዲህ ነው። በአንድ በኩል መንግስት ህግ ማስከበር ዘመቻ እያለ በሚጠራው፣ በሌላ በኩል ደግሞ በህዝብ ዘንድ የህልውና ተጋድሎ ተብሎ በሚታመነው በዚህ ጦርነት መከላከያ ሰራዊቱና የፋኖ ኃይሎች ተፋጠዋል። ከተማዋ ለመቃጠል፣ የኢኮኖሚ የደም ስር ለመቋረጥ፣ ነዋሪው ለመፈናቀል በቋፍ ላይ ይመስላሉ። ከዚህ ሁሉ በላይ ግን ጆሮውን የሚይዘው ጉዳይ ከጥይቱ ድምፅ በላይ ጎልቶ የተሰማው አንድ ነገር ነው። የመከላከያ አዛዡ በዚያው ጥረት መሃል ሆነው ህዝቡ ወይ አግዘን፣ ህዝቡ ወይ ከጎናችን ቁም ሲሉ መደመጣቸው ነው። ይህ ንግግር ተራ የሜዳ ላይ ጥሪ አይደለም። ይህ ንግግር የኢትዮጵያን የፖለቲካ ካንሰር አፍርጦ ያወጣ ምልክት ነው። የትኛው ህዝብ ነው የሚተባበረው? ያ ሁሉም የመድፍ ሩምታ እየወረደበት ያለው ህዝብ ወይስ መብት አልተከበረም ብሎ ልጆቹን ጫካ የሰደደው ህዝብ? ይህ ጥሪ ስለ ጦርነት ምን ይነግረናል? ስለ መንግስት የፖለቲካ ቁመናስ ምን ያመላክታል? ዛሬ ስሜታዊ ሳንሆን የፖለቲካ ወገንተኝነት ሳያጠቃን ነገሩን ከስር መሰረቱ ከወታደራዊ ሳይንስና ከታሪክ አኳያ እንተነትነዋለን። አብራችሁን ቆዩ። ወደ ዋናው ጉዳይ ከመግባታችን በፊት አንድ መሰረታዊ ጥያቄን ጠይቅ። ውጊያ ለምን መተማ ላይ ከረረ? ለምንስ የሞት ሽረት ሆነ? ወታደራዊ ሳይንስ እንዲህ ይላል። ጦርነት የፖለቲካ ቀጣይ ክፍል ነው። የአማራ ክልል ሰላም በፖለቲካና በድርድር መፍታት ያልተቻለው የብልጽግና መንግስት አሁን ጉዳዩን ወደ ታንክ አፈሙዝ ቀይሮታል። መተማና አካባቢው ላይ ውጊያ ለምን ይበረታል የተባለ እንደሆነ 3-4 ነጥቦችን መጥቀስ ይቻላል። የመጀመሪያው ነጥብ የኢኮኖሚ ሳምባ የሚባለው ነው። ኢትዮጵያ ከሱዳን ጋር ያላት የንግድ ልውውጥ ዋና በር መተማና የነዳጅ አቅርቦት፣ የቅባት እህሎች፣ የውጭ ንግድና የሸቀጣሸቀጥ ዝውውር እዚህ ነው ያለው። ፋኖ ይህንን መስመር መቆጣጠር ወይም ማወቅ ከቻለ የመንግስትን የውጭ ምንዛሬ ኪስና የነዳጅ አቅርቦት ጉሮሮ ይዛል እንደማለት ነው። ይህ ደግሞ ለአዲስ አበባ መንግስት ከወታደራዊ ሽንፈት የከፋ የኢኮኖሚ ቀውስ ነው። ሁለተኛው ምክንያት የድንበር ፖለቲካ የሚሰኘው ነው። ከሱዳን ጋር ያለው ግንኙነት የሻከረበት ወቅት ነው። ድንበሩ ክፍት በሆነ የሎጂስቲክስ እና የትጥቅ አቅርቦት ለታጣቂዎች ሊመቻች ይችላል የሚል ስጋት በመንግስት በኩል ይፈጥራል። ለፋኖ ደግሞ ከሀገር ውስጥ ከበባ ለመውጣትና ዓለም አቀፍ ትኩረትን ለመሳብ መተማ ወሳኝ ነጥብ ናት። ነገር ግን በዚህ የጂኦፖለቲካ ጨዋታ ውስጥ የሚረገጠው ሳሩ ወይም ህዝቡ ነው። በመተማ የተካሄደው ውጊያ መንግስት ታንክና ድሮን ሲጠቀም፣ ታጣቂው ደግሞ የመተማን የከተማውን መልክዓ ምድርና ህዝቡን እንደጋሻ ይጠቀመዋል። ውጤቱ ምንድነው የተባለ እንደሆነ የከተማው መውደም፣ ባንኮች መዘረፍ፣ የሆስፒታሎች መውደምና የንግድ ሁኔታዎች መቋረጥ የሚሰኙ ናቸው። ይህ የሚያሳየው ጦርነቱ ህግ የማስከበር ወይም ሽፍታን የመደምሰስ ጉዳይ ብቻ ሳይሆን የሀገርን ኢኮኖሚና ማህበራዊ መሰረት የመናድ አደጋ እንዳለ ነው። አሸናፊው ማንም ቢሆን የተሸነፈችው ግን መተማና
ኤርትራና የኢትዮጵያ ህዝብ ናቸው። አሁን ወደ እጅግ አነጋጋሪው ነጥብ እንመለስ። የመከላከያ ጀነራል ህዝቡ ያግዘን ማለታቸው ምን ማለት ነው? ይህንን ንግግር በወታደራዊ ሳይንስ መነጽር እንመልከተው። ማውዜድ ወንግ ስለ ገሚስ ጦርነት ወይም ጉሬላ ዋርፌር ሲናገር ታጣቂው እንዳሳ ህዝቡ ደግሞ እንደ ውሃ ነው ይላል። አሳው ያለ ውሃ መኖር አይችልም። ጀነራሉ ህዝቡ ያግዘን ሲሉ በተዘዋዋሪ የመሰከሩት ነገር ቢኖር አሳው ወይም ፋኖ በውሃ ውስጥ ወይም በህዝቡ ውስጥ በምቾት እየዋኘ መሆኑን ነው። ውሃውን ሳይዙ አሳውን ለመያዝ መሞከር ደግሞ ወታደራዊ ስልት ሳይሆን የፖለቲካ ቁማር ነው። እዚህ ጋር አንድ ትልቅ ፓራዶክስ አለ። በሀገራችን አንድ ተረት አለ። ወንዝ የወሰደው ሰው አውጣኝ ብሎ ይጮሃል። ሊያወጡት ሲሞክሩ ግን እየገፋች ይሄዳል። ታዛቢውም ወይ ውጣ ወይ ይውሰድህ እያለቀስክ አትግፋን አለው ይባላል። መንግስት በአንድ በኩል ከህዝብ የወጡ ልጆቹን ጽንፈኛ እያለ በድሮና በከባድ መሳሪያ እየደበደበ ከተማ እያፈረሰ፣ በሌላ በኩል ደግሞ ያ የተደበደበ ህዝብ እንዲተባበረው ይጠይቃል። ይህ በሎጂክም በሞራልም አይሄድም። ህዝቡ የሚተባበረው ከሚወደው ወይም ከሚያምነው ወይም ደግሞ ቢያንስ ደህንነቱን ከሚያስጠብቅለት ኃይል ጋር ነው። ማኪያቬሊ ዘ ፕሪንስ በሚለው መጽሐፉ ላይ ለገዢዎች ምክር ሲሰጥ ከመወደድና ከመፈራት የትኛው ይሻላቸዋል ብሎ ይጠይቅና ከተቻለ ሁለቱንም ካልተቻለ ግን መፈራት ይሻላል በሚል ይመልሳል። አሁን ባለው ነባራዊ ሁኔታ ግን መንግስት እየተፈራ ሳይሆን እየተጠላ ነው ያለው። የተጠላ መንግስት ደግሞ ጀነራሉም ሚኒስተሩም ቢለምኑ ህዝቡ ጆሮ አይሰጠውም። ስለዚህ የጀነራል ዋይታ የሚያመላክተው አንደኛ የመረጃ ክፍተት፣ ሁለተኛ የስነ ልቦና ሽንፈት ነው። ህዝቡ መረጃ እየሰጠ አይደለም። የመከላከያ ሰራዊቱ በራሱ ህዝብ መካከል ሆኖ በአንዳነት እየተሰማው ነው። አንድ ሰራዊት በገዛ ሀገሩ በገዛ ህዝቡ ላይ ድረሱልኝ ካለ የፖለቲካው ቅቡልነት አብቅቷል እንደማለት ነው። ከፖለቲካው ባሻገር እስቲ ወደ ሰውነት እንድንመለስ ጦርነት በማንና በምን መካከል እየተካሄደ ነው? ድንበር ትጠብቅ ዘንድ አደራ ተቀብለህ መሃል ሀገር ገብተህ ወንድምህን ገለህ መተማ ላይ ቆሞ ጠላት ሲሳለቅ አንተ ወንድምህን ታደርጋለህ ድቅቅ እንዲል ባለቅኔው። በመተማ እየፈሰሰ ያለው ደም ማነው? የኢትዮጵያዊ አይደለምን? የሚተኩሰው ኢትዮጵያዊ፣ የሚሞተው ኢትዮጵያዊ አይደለም? ፋኖ ለህልውናዬ ለመብቴ ብሎ ይዋጋል። መከላከያው ለትዕዛዝ ለህገ መንግስት ብሎ ይዋጋል። ነገር ግን መሬቱ ላይ ያለው እውነት ምንድን ነው? አንድ ወታደር ጠላትን ሲዋጋ ጀግና ብሎ ይሞገሳል። የገዛ ወንድሙን ሲዋጋ ግን ውስጡ ይበላል። ይህ ሳይኮሎጂ በሚባለው ሳይንስ የሞራል ጉዳት የሚባለው አይነት ነው። መከላከያ ሰራዊቱ አሁን በዚህ ቀውስ ውስጥ ነው። የደንብ ልብሱ የሀገር መከላከያ ቢሆንም እየተሰጠው ያለው ተልዕኮ ግን የፖለቲካ ፓርቲ ስልጣን የማራዘም ተልዕኮ እየሆነበት ሞራሉ ተነክቷል። ታሪክ ወደ ኋላ ብንል ደርግ የወደቀው መሳሪያ አጥቶ አልነበረም። የሚዋጋበት የሞራል መሰረት ሲናድበት ነው። እጄን አልሰጥም ያለው ሰራዊት የተበተነው። ዛሬ በመተማ የምናየው የታሪክ ግድዶች እንዳይደገም ያሰጋል። መንግስት ሊረዳው የሚገባው ሀቅ አለ። ታንክ ህንፃን ያፈርሳል እንጂ እምነትን አያፈርስም። መድፍ ምሽግን ይዳል እንጂ መብት የተነካ ብሎ የቆረጠ ልብ አይንድም። ዓለም አቀፍ የጦርነት ታሪኮችን እንመልከት። አሜሪካ በቪየትናም፣ ሶቪየት ህብረት በአፍጋኒስታን ለምን ተሸነፉ? የጦር መሳሪያ አጥተው ነውን? ቴክኖሎጂን አንሶ ነውን? የሚመስል አይደለም። የተሸነፉት ለህልውናቸው ለሀገሩ ነጻነት ብሎ የሚዋጋ ህዝብ ጋር ፊት ለፊት ስለገጠሙ ነው። የሞራል ልዕልና ያለው ኃይል ከኒውክሌር ባለቤት ይልቅ አሸናፊውን የሚሆንበት አጋጣሚም በርካታ ነው። በመተማም እያየን ያለነው ይህንን ነው። አንድ ወታደር የቀን ደሞዝ ተከፋይ ሆኖ ዓላማው በውል አልገባው ፖለቲካ ሲዋጋ፣ በሌላ በኩል ደግሞ ለወንድሜ ለርስቴ ለማንነቴ ብሎ የሚዋጋ ኃይል ሲገጥመው ሚዛኑ ወዴት እንደሚያደላ መገመት ነቢይ መሆንን አይጠይቅም። ለዚህ ነው ጀነራሉ ህዝቡ ይድረስልን ያሉት። ግን ጥሪው የዘገየ የባቡር የሄደበት ጥሪ ይመስላል። ሰዓታችን እየተገባደደ ነው። የመተማው ጦርነት፣ የከተማዋ መጨናነቅና የጀነራሉ የድረሱልኝ ጥሪ ለሀገራችን ፖለቲካ ቀጣይ ዕጣ ፈንታ ወሳኝ መልእክቶችን አስተላልፈዋል። እነዚህ ሶስት ዋና ዋና ነጥቦች ጠንቅቀን እናያቸው። የመጀመሪያው የኃይል ሚዛን መቀየር የሚሰኘው ነው። እስካሁን መንግስት የፋኖ ኃይሎችን በየቦታ የሚሮጥ ሸማቂ አድርጎ ነበር የሚስላቸው። የመተማው ውጊያ ግን ይህንን ትርክት የቀየረ ይመስላል። የፋኖ ኃይሎች ከመከላከል ወደ ማጥቃት አልፎም እንደ መተማ ያሉ ስትራቴጂካዊና ኢኮኖሚያዊ ቁልፍ ቦታዎችን ወደ መቆጣጠር ወይም ማወቅ ደረጃ ተሸጋግረዋል። የመደበኛ ጦርነት ገጽታ እየያዘ ነው። ይህ ለመንግስት ወታደራዊ ክንፍ ትልቅ የቤት ስራና ስጋት የሚፈጥር ነው። ሁለተኛው የፖለቲካ ኪሳራና የቅቡልነት ቀውስ የሚሰኘው ነው። አንድ መንግስት አግዘም ብሎ ሲማጸን በመሬት ላይ ያለው ህዝባዊ መሰረት እንደተሸረሸረ የሚያሳይ የመጨረሻው ማስረጃ ነው። መከላከያ ሰራዊቱ ከህዝቡ ጉያ ወጥቶ የህዝብ ተቀናቃይ ሆኖ ከተሳለ ሀገራዊ ተቋምነቱ ያከትማል እንደማለት ነው። የጀነራል ዋይታ የወታደራዊ ብቻ ሳይሆን የፖለቲካዊ ሽንፈት
የጩኸት ደወል ነው። ሶስተኛው የኢኮኖሚና የዲፕሎማሲ ተማጽኖ ነው። መተማ መዘጋቷ፣ የሱዳን ድንበር መታጠሩ ቀድሞውንም በውጭ ምንዛሬ ጦት ለምትታመሰው ኢትዮጵያ ተጨማሪ ህመም ነው። የነዳጅና የሸቀጥ አቅርቦት ሲስተጓጎል ኑሮ ውድነቱ ይጨምራል፣ የህዝቡ ብሶት ይባባሳል። ይህ ደግሞ አዲስ አበባ ላለው መንግስት ወንበሩን የሚያነቃንቅ ተጨማሪ ማዕበል ይሆናል። እሳቱን በቤንዚን ማጥፋት አይቻልም። ዛሬ መተማ ላይ የተለኮሰው እሳት ነገ ባህር ዳርን ከነገ ወዲያ አዲስ አበባን ማሞቆ የሚቀር አይመስልም። የጦርነቱ ውጤት ድልና ሽንፈት ብቻ አይደለም፣ የትውልድም ቁርሾ ጭምር ነው። የጀነራል ዋይታ ነገ ሚኒስተሩም ቀጥሎ የጠቅላይ ሚኒስተሩ ዋይታ ሆነው ከመምጣቱ በፊት ልቦና ያለው ፖለቲከኛ ቆም ብሎ ያስብ። መፍትሄው ታንክ አይደለም፣ መፍትሄው ድሮን አይደለም። መፍትሄው እውነተኛ ቅንነት የተሞላበት የፖለቲካ ድርድርና የህዝብን ጥያቄ መመለስ ብቻ ነው ይላሉ ወታደራዊ መኮንኑ። ሽፍታ እያሉ ማጣጣል፣ ጽንፈኛ እያሉ መፈረጅ ችግርን ያራዝመዋል እንጂ አይፈታውም። ታሪክ ደግሞ ጨካኝ መምህር ናት፣ ያልተማረባትን ትደግመዋለች። ኢትዮጵያ ከዚህ የደም አረንቋ ትውጣ ሲሉ መልእክታቸውን ያጠቃልላሉ። ለዛሬው በዚህ አበቃን። ቸር ያቆየን።